ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች ወደ ተመልካቾቼ ወዳጆቼ እንዴት ናችሁ? ነው በዛ እንስራ። ዛሬ ረመዳን 18ኛ ቀን ነው። ወራቱ በጣም ይሮጣል። ወላሂ እድሜያችንም እንደዛው ነው የሚሄደው። አላህ እንግዲህ ጾሙ ከተቀበላቸው ያደርገን ኢንሻአላህ። በአመት አመት ያሸጋግረን። የሞቱትን ጀነተል ፊርደውስ ይወፍቅልን፣ ያሉትን ደግሞ በሀያት ያቆይልን። የታመሙትን ደግሞ አላህ አፊያቸውን ጤናቸውን መልሷቸው ደግሞ በቀጣይ አመት ደስተኛ ሆኖ ለመጾም ያብቃቸው። እኛም ደግሞ ቀጣይ አመት በሰው ሀገር በሰራተኝነት ሳይሆን በሸቃልነት ሳይሆን መዳም አድርጎን ደግሞ ያ ረቢ አላህ ሰጥቶን ሞልቶን ዱንያውንም ሁሉንም ነገር ጤናውንም እምናስፈጥር ምስኪንን እምናበላ ያርገን። ሁላችሁም ዱዓ ጸሎት አድርጉልን። ከሀገር ውስጥም ያላችሁ ከሀገር ውስጥም ያላችሁ ኤርትራዎች፣ ኢትዮጵያኖች ማለት ነው ላላህ ብዬ ውድድ አደርጋችኋለሁኝ። አምና የነበረ ዘንድሮ የለም እና ሁላችሁም ዱዓ አድርጉልህ ለሞተውም ላለውም ያለውንም ደግሞ አላህ በሀያት እንዲያቆይልን፣ የሞቱትንም ደግሞ ጀነተል ፊርደውስ እሱ ይወፍቅልን። ሁሉም በሱ እጅ ነው ያለው። በረከቱም ጸጋውም ሁሉም ነገር በሱ እጅ ነው ያለውና እሱ ኸይር ነገርን ይወፍቀን እላችኋለሁ ወዶቼ። ቆይ ትንሽ አሁን ደግሞ ቢዛ አነሰኝ። እሱስማ ትንሽ ጨምር። አይመቻችልኝም እኮ አይመችኝም። ያችን ሸራተት አንተ ደግሞ ቆይ ልምጣ እና ዱዓ ጸሎት አድርጉ። ያ ጀማዓ ሙቀት መጣ እያለብን ነው ረመዳንን እችን 2 ቀን በሙቀት ልናሳልፋት ነው። 10 ምናምን ቀንን ማለት ነው። ብቻ አልሐምዱሊላህ በሰላም እንጣለን መጥቶልናል። ክረምት ላላ አልሐምዱሊላህ። እኛ ሁሉንም አንወድም እንግዲህ ሙቀቱን አንወድ፣ ብርዱን አንወድ። ከብርድማ ሙቀት አይሻልም ብላችኋል ያ ጀማዓ? ወላሂ እኔ ከብርድ ማለት ነው ሙቀትን መርጣለሁ። ሙቀትም ብርድም እኮ ነብሳችሁን እኮ ነው ውልቅልቅልቅ ማድረጊያችሁ ውልቅ ያደርጋችኋልና ሸጎል ሸቃሌት ይላል። ሸቃሌት ቶማት እንጨምራለን። ቶማት ፍልፍል እንጨምራለን። ጣል እናደርጋለን። አንተ ያዘ እንደዚህ እና ውዶቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ቻናሌን እስቲ ሞቅ አድርጉ። ምን እንደነካው አላውቀው ወላሂ ላዝም። ያው ላይቭ ስንገባ በሰው ቪዲዮ ነው የምንገባው ላይቭ። በሱ እየቀጣን እንደሆነ አናውቅም። ቀዝቅዟል። ላይቭ ራሱ እንደ ድሮ አይደለም። ቡዳ በላው ቻናሌን ቡዳ በላው። ይሁን ባይዘጋብኝ እንግዲህ ሀገር ከገባሁኝ ሰራበታለሁ ብዬ ገምታለሁ። እዚህ ወላሂ ምን እንልቀቅበት? ወላሂ ምንም እንለቅበትም። ምክንያቱም እኛም ያለን ሰው ቤት ነው፣ አይመቸንም። የተለያዩ ቪዲዮዎች እንዲሆነ የተለያዩ ምግብ እየሰሩ መልቀቅ አይመቸን። ሰዎቹ ሰው ይጠራጥራሉ ምናምን ነገር። አሁን ይሄን ራሱ ቢታየን ሴትይቱ ማለት ነው አንጎል ነው አሲስ ነው ድሌት ታስደርገኛለች። ድሌት አልኳችሁ፣ ድሌት ታስደርገኛለች ማለት ነው። እና እና ሴትይቷ ብታየኝ ድሌት ነው የምታስደርገኝ። ምክንያቱም አይወዱም ቤታቸው እንዲቀረጽ ልጆቻቸውን መጨስ አንቀርጽ ልጆቻቸው እንዳይቀረጽ ቤታቸው እንዳይታይ በቃ ይሄም ብርቅ ሆነባቸውና እንዳይታይ
ቪዲዮ እንዳይሰራ ለሰው አይን ጥሩ አይደለም ምናምን ይላሉ። እና ለዛ ስለማይመቸን እኛ ደግሞ የሰዎቹን ላይ ምናምን እና ሰበር ዜናዎቹን ይዘን እንመጣለን። እና በዛ ይመስለኛል ተቆጥቶኝ ይመስለኛል ቀዝቀዝ ብሎብኛል ቻናሌ። ኧረ በእናትህ ካምፓኒ በእናትህ እስቲ ሞቅ አድርግልኝ። ምን ላድርግበት? ሀገር እስከምገባ ከባሌ ጋር ፕራንኮች ድራማዎች እስከምንሰራ በእናትህ እስቲ ለቀቅ አድርግልኝ፣ እይታውን ለቀቅ አድርግልኝ፣ ይታይልኝ እስቲ። ሰው ይምጣ እስቲ ሰውን ለቀቅ አድርገው። አንተ ምን ሆነካል? እስቲ ምቀኛ አትሁንብን፣ እንደኛ ሀበሻ ማለት ነው። እንደኛ ሀበሻ ምቀኛ ሆን ብለን ብላ ቀስም ብላ ወላሂ አሁን ቢዘዝ ነው ብስሚላ ማድረ ወላሂ ጋዝም የለም። ጋዙ እንዳያልቅ መፈራው ሳልጨርስ እንዳያልቅ። አሁን እኛ ጋዝ ልክ ረመዳን ነገበ ቀን ነበረ 17 ቀን ነው አስጠቀመን። አንዱ አንቡባ እስከ 17 ቀን አስጠቀመን። እኛ ምንም አንሰራበትም። ትናንሽ ምግብ ነው የምንሰራው ብዙ ሳይሆን አንዳንድ ቤት አንታች እናትየው ቤት ብዙ ነገር እንትን ይላሉ። 2 አንቡባ ነው 3 አንቡባ ነው የጨረሱታችሁ ማለት ነው። በዚህ 17 ቀን የምሰራው አይነት ልንገራችሁ። አኡዙ ቢላህ ይበላሉ። እኛ ለምን እንዲህ አበታይታችንን አይከፍተንም? ወላሂ እኛ ለምን እንዲህ አበታይታችንን አይከፍተንም? እነሱ አበታይታቸው ማሻአላህ ይበላሉ። አይሰለቻቸው፣ ያስጠላቸው። እኔ አሁን ለምሳሌ ማለት ነው ተምር በልቼ ቡና ጠጣለሁ፣ ውሃ ያስጠጣናል፣ ውሃ ጠጣለሁ። خلاص በሱ ኢሻል ምንድነው መግሪብ ተሰግዶ ቃይነ ጣጥቤ እስከምነሳ ዝግት ታደርገኛል። ምንም ነገር እንዲበላ አይሰጠኝም። እና እንደዛ ነው የነሱ ጉሮሮ ማሻአላህ ይበላሉ። ታች ቤትማ የማይሰራ ጉድ የለም። የማይሰራ 2 ወር እያለ ነው ሰርቶ የሚያስቀምጡት። 2 ወር እያለ እስከ ረመዳን መግባት ዝም ብሎ መስራት ነው በቃ። ታላጃው ፍሬዘሩ ጥብብ ይለዋል አልኳችሁ እኮ። እና ይሄ ነው እኛ ደግሞ ምንሰራው ትንፋሹ ምንም ዝግት ታደርገናል። ሀገር ገባችሁ እንደ ታድላችሁ። ቆጫችሁን በልቶ መጾም ራሱ እኮ ትልቅ ነገር ነው ከተገኘ። ቆጮ ራሱ ማለት ነው። ቆጮ በጎመን እንደናፈቀኝ ያን ቆጮ በጎመን ዘንድሮማ አወርድበታለሁ ብዬ ነበር፣ ግን አልተሳካልኝም። መንገዱ ዘጋው። ይዝጋውና የሪያድ ኤምባሲ ማለት ነው መጋኛ ይዝጋውና መንገዱን ዘጉብን። በተለይ ደግሞ ጠፍተን እንደምንሰራ በጣም ችግር ነው ወላሂ። በፈለግን ሰዓት እንደ ልባችን መግባት አንችልም። ቤተሰብ ብታመምባችሁ እንደፈለጋችሁ መግባት አትችሉም። በጣም አስቸጋሪ ነው። እና ስለዚህ ይሄ ነው እላችኋለሁ ውዶቼ። በሀገር መጾም እንደማን እላችኋለሁ። እንደማን የሰው ሀገር ሀብት የሰው ሀገር ነው። ለራሳችሁ አይሆን። አሁን በዚህ ሀገር ሁሉ ነገር ትበላላችሁ፣ ትጠጣላችሁ፣ ትለብሳላችሁ። ሀገር ስትሄዱስ ያ የድሮ ሀገር ብር ካላችሁ ትሰራላችሁ፣ ከተለወጣችሁ፣ ከያዛችሁ፣ ከተማራችሁ፣ የብር አያያዝ ካወቃችሁበት ትኖራላችሁ፣ ትሰራላችሁ። ጠየብ ከዛም በኋላ ደግሞ እንደ ኑሮው ይኖራል። ኢትዮጵያ ውስጥ እንደ ጊዜው ይኖራል። እንደ ጊዜ ባልና ሚስት ተሳስቦ ተዋዶ ተፋቅሮ ፍቅር በጣም ለሰው ልጅ ሰላምና ፍቅር ነው። ሰላምና ፍቅር ካለ ሳንበላ እናድራለን። ወላሂ ሳንበላ ፍቅር ካለ እንዴት ነው? ሰላም ነሽ? እንዴት ነው? ዛሬ ምን እንብላ? ዛሬ ምን እንጠጣ? ማፊ ምክንያቱም ኑሮ እንደ ድሮ አይደለም።
እሳት ነው ይላሉ። እንግዲህ እደን እንሞክረዋለን፣ እንጀርበዋለን። የሄዱትም እንግዲህ ብር ጨረስን ይላሉ። እኛ ደግሞ እደን እንሞክራለን ኢንሻአላህ በዝነላ። ኑሮ ተወደደ ብለን ሰው ሀገር አንሞት፣ ሰው ሀገር አንቀራ፣ ሰው ሀገር ምናምን ኖሮን ጥሩ ባል ኖሮ እዚህ ሀገር ብንወልድ ልጅን ብናፈራ እዚህ ሀገር ላስተዳደግ ልጅን በጣም እዚህ ሀገር መልካም ነው። ግን ባል ከሌለ ጥሩ ባል ከሌለ ዝም ብሎ ሁሉም ባል እኮ አይደለም። ጅላዲት ጅላፎ ባል ሁላ ሞልቷል። ለሆዱ ሁላ የሚኖር ለሰልባጅና ለሆዱ የሚኖር ትዳርን ትርጉም ያላወቀ ትዳር እንዴት እንደምትይዙ ትዳር ምን ይመስላል የሚለው ከስንት አንዱ ያጠናው የትዳሩን ትርጉም ያየ የትዳሩን ጥቅም ያየ የትዳር ለውጥ ያየ ትዳር እዞ ይኖራል። አለበለዚያ ደግሞ እከሌ አግብቷል እኔም አግብቼ እኖራለሁ ፓንቶን ሳይጠር ቆሻሻውን ሳይጠር ዝም ብሎ ምስትን አምጥቶ ምስት ማሰቃየት ወይንም የሷን ደም መጠጣት ማፊ ትርጉም እሺ ማፊ ትርጉም። አሁን እሺ እሳቴን ለኩሳለሁ፣ ጨራረስኩኝ። አሁን 5 ሰዓት አልሆነም፣ ሳይሆን አይቀርም። አሁን ሽኩራን ላሳያችሁ እስኪ ግልብና። አሁን ይኸው በእንደዚህ አይነት ወይ እንዴት ነው? በእንደዚህ አይነት ጨረስ ነው ይላል። እንደዚህ አይነት ጨረስ ነው ትላላችሁ። በእንደዚህ አይነት አሁን እሳቴን ለኩሳለሁ፣ እዛን አስገባለሁ። አንድ ምግብ ሰንቡሳ ጠቅልያለሁ። ሰንቡሳን እዚህ ጋር ጥቅልል አድርጌ አስቀምጫለሁ። ምሰራ ምግብ አለ ሌላ እሜቴ ያዘዘችኝ ምግብ አለ፣ እሱን ሰራለሁ። ይሄ ይመስላል ውዶቼ። ላይክ አድርጉ። 12 ደቂቃ ማንም የማያየው የለም ውዶቼ። ሳምቡሳ በእንደዚህ አይነት መልክ ሽስሙ ቢዛው ላዝም ኢላዩን ማቃጠል አለባችሁ። የኔ ቤተሰብ አይወድም፣ ጥሩ ሰውዬ ነው። ሳምቡሳው ደግሞ በእንደዚህ አይነት